በህልመ ሌሊት ወይም ደግሞ በግለ ወሲብ እንዳንፈተን እነዚህን 6 መፍትሄዎችን ልንጠቀምባቸው ይገባል። ይህ ቪዲዮ የተሰራው ለወንዶች ነውና ወንዶች ለሌሎች ወንድሞቻችሁ ሼር፣ ኮፒ ሊንክ እና ሪፖስት በማድረግ አድርሱ። የመጀመሪያው መፍትሄ ከመተኛት በፊት ጸሎት መጸለይ ነው። ከመተኛት በፊት ወይም ደግሞ ይሄ ሐሳብ በመጣልን ሰዓት ጸሎትን ልንጸልይ ይገባል። ውዳሴ ማርያምን፣ መዝሙረ ዳዊትን የቻልነውን ያህል ልንጸልይ ይገባል። ሁለተኛ ስግደት ልንሰግድ ይገባል። በተለይም ከመተኛታችን በፊት ወይም ደግሞ ይሄ ሐሳብ በመጣልን ጊዜ ልንሰግድ ይገባል። ፈተናው ከዲያብሎስም የመጣ ይሁን በእኛ ፈቃድ የመጣም ቢሆን ይህንን ፈተና ሁሉ ያ ስግደታችን ድካማችን ያርቅልናል ማለት ነው። ሶስተኛው በህልመ ሌሊትም ይሁን ወይም ደግሞ አውቆ በሚፈጸመው ግለ ወሲብም ይሁን ካደረግነው በኋላ እንደሚጸጽተን ከተደረገ ድርጊቱ ከተከናወነ በኋላ እንደሚጸጽተን ቀድመን አውቀን መዘጋጀት መጠንቀቅ አለብን። አራተኛ ራስን ከዝሙት ነክ ቪዲዮዎች፣ ፊልሞች፣ ዘፈኖችና ጽሑፎች ማራቅ። ከእንደዚህ አይነት ከሚወራባቸው ቦታዎች ሁሉ ራሳችንን ልናርቅ ይገባል። አምስተኛ ከመተኛት በፊት ውሃን አብዝቶ አለመጠጣት። ምግብም ቢሆን ጥጋብ እስኪሰማ ድረስ ምግብን መመገብም ደግሞ ለዚህ ነገር ይዳርጋልና የምንበላውን ነገር መመጠንም ያስፈልጋል። ስድስተኛና የመጨረሻው አንድ ጊዜ በኃጢአት ወድቄያለሁ ብሎ ተስፋ